የመስዋዕት እንትን ታመጣላችሁ እንጂ የናንተን እርግብ የሚፈልግ የለም። እርግብህን ይዘህ ሂድ። ምንድነው ይሄ? ለሱ እንኳን አይጨበጨበልኝ። መከሌ እርግብ ይዞ መጥቷል፣ እግዚአብሔር ይመስገን የለም። እናንተ በዚህ ውስጥ የምትሰሙኝ ሰዎች በዚህ ዘመን ቋንቋ ስሙኝ። የናንተ የእግዚአብሔር ቤት ስጦታ እንደ እርግብ የረከሰበት ዘመን ላይ ያላችሁ ሰዎች ካላችሁ እንደዚያች እርግብ ምንድነው እንደምታቀርቡት መስዋዕት ልክ የተጸለየላችሁ ሰዎች ካላችሁ ስሙኝ በደንብ። ጌታ ይመጣል። ሕያው እግዚአብሔር ምስክሬ ይመጣል። ስለዚህ ይሄ መቅደሱ የጸሎት ቤት ከመሆን ይልቅ ሰዎችን የሚበዘብዙበት የንግድ ማዕከሉ ነው እና ጌታ ሲናገር እንደዚህ ነው ያለው፣ የወንበዴዎች ዋሻ ቤት አላለው፣ ዋሻ ነው ያለው። እና የአንበሳ ዋሻ አይታችሁ ታውቃላችሁ? የአንበሳ ዋሻ ከገባችሁ አትውጡ ማለት ይሄ ቴሪቶሪው ነው፣ ግዛቱ ነው። በቃ መንገድ ላይ ሮጠህም የሆነ ቦታ ልታመልጥ ትችላለህ። የሆነ ነገር ሆነ ልታመልጥ ትችላለህ። ዋሻ ግን ዋሻ ነው። በቃ የሆነ እንስሳ ዘሎ ዋሻ ውስጥ ከገባ አታወጣው። ስቦ ካስገባህም አትወጣም፣ በሰላም አትወጣም። ታስታውሳላችሁ? ዳንኤል የአንበሶች ዋሻ ውስጥ ነው የገባው እና የዋሻው ክፋት የጣሉት ሰዎች ሲገቡ አየር ላይ ነው ቀለቧቸው ይላል። አየር ላይ ከገባህ አትወጣም። ልክ እንደዚያው ይሄ ቤተ መቅደስ ዋሻ ነው። ሰው ግንጥልጥሉ የሚወጣበት ግንጥልጥሉ አይገርም? ፋይናንሻሊ ግንጥልጥል ይደረጋል። የእግዚአብሔር ቤት ተብሎ ግን ዋሻ ነው አለ ጌታ። አረ ቤቴ የጸሎት ቤት ነች አለ ኢየሱስ መጣና። እናንተ ግን ምን አለ? የወንበዴዎች ቤት አለ። የወንበዴዎች ዋሻ። ከባድ ነው ዋሻ። እናንተ ሆን ብሎ ነው ጌታ ይሄን ቃል የተጠቀመው። ዋሻ አደረጋችኋታል። ስለዚህ እንደዚህ ይላል፣ የእርግብ ሻጮችንም ወንበሮች ገለበጠ፣ ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። ይመጣል፣ አልፈቀደም። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። የካህናትም አለቆች ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታ ማታም ከከተማ ወደ ውጪ ይወጣ ነበር ብሎ ይናገራል። እኔ ከዚህ በላይ መሄድ አልፈልግም። ዛሬ ግን እምላችሁ ኢየሱስ ክርስቶስ ይመጣል። ያ የዋናውን መምጣት አይደለም እምላችሁ፣ ይመጣል። በእኔ በኩል ይመጣል፣ በእናንተ በኩል ይመጣል። በወንድና በሴት ልጆቹ በኩል ይመጣል። ተዘጋጅታችኋል ወይ? ህይወታችሁ የተዘጋጀ ነው ወይ? ወይንስ እንደዛች በለዘንዲው እየተንዣዣው ነው ወይ? እንዲሁ በቃ ምንም ለውጥ የሌለው ነገር ጣራና አልዋም። እውነት እኔም አንዳንዴ እላለሁ ከማየው ነገር ጌታ ሆይ መቼ ነው የምትመጣው? መቼ ነው የምትመጣና ይሄን ነገር የምታጸዳው? መቼ ነው ሰማይ መጥረጊያ ማጽጃ መጥረጊያ የመንፈስ ቅዱስ ማጽጃ መጥረጊያ ይዞ ሲመጣ ዝም ብለን ያለ ፍሬ የሚንዠዋዠው ነገር ሆነን እንዳንጠብቀው። የሚንዠዋዠው ሰማይን የሚያስቆጣ የሚንዠዋዠው ይመጣል። ቤቱ የንግድ ቤት ሆኖ አይቀርም። በእውነት ያው እግዚአብሔርን ይሄው ጌታ ይመጣል። የምትጠብቁት ጌታ ወዴት? ወደ መቅደሱ። አይቀርም። ኢየሩሳሌም ያቺ የተደነቀች ከተማ ሲገባ ለመቀመጫው ለሚሆንበት ለሆነ ነገር ኮንፈርት ያደረገ እንዳይመስላችሁ። የመጀመሪያ ጀጅመንት የሚጀምረው እኛ ቤት ነው። እኛ ህይወት ላይ ነው። እዚቹ ፕላትፎርም ላይ ነው ጌታ ሲመጣውን የሚመጣው። እኛው ቤት ነው። እኛው አጥቢያ ነው። የሚሄድባቸው ሌላ ቦታዎች የሉ። ወደየትም አይሄድም። ወደ ልጆቹ ቤት ግን ይገባል። ይመጣል። ሲመጣ በእኔ ነው የሚሰራው፣ በአንቺ ነው፣ በአንተ ነው የሚሰራው። ያጸደዋል። የሚሆነውን ነገር አይታችሁ አትመረሩ። ይመጣል። ከነዚህ ዘመን የተለየ ነገር ሆኗል እንዴ? አልሆነም። ልክ በከረንሲ ገንዘብ እንደሚቀበሉ በዶላር ካልሆነው ንቅንቅ ማንል ሰዎች ሆነናል። ንቅንቅ ማንል ሰዎች። ካልተከፈለማ አንጸልይም። ካህኑ ሰውየው ያዘዘው ነገር ካልመጣ እንዴት አድርገን ሰውየውን እንፈተዋለን? ሊሞት በሞት አፋፍ ጫፍ
መጽሐፍ እያለ ቆይ ጸሎቱ ይደርሳል አንዴ ከዛ በፊት የሚቀድም ነገር አለ የምንለው ነገር በስቷል። በጣም ሰማይ በእኛ ላይ ያንን ክብር ያፈሰሰበትን ምክንያት እርግፍ አድርገን ትተነዋል። እኔንም ጨምሬ ይናገራለሁ። አምላኬ ግን ይመጣል። እነዚህ ሰዎች ሊጸልዩበት የሚችሉበት፣ ሊያርፉበት የሚችሉበት፣ ሊጽናኑበት የሚችሉበት ብቸኛው የአሕዛብ አደባባይን እንኳን ቀምተዋቸዋል። አይገርም? አሕዛብን ከአሕዛብ አደባባይ ገፍተው እንዴት ይግቡ? ዛሬ እኮ ሰው ከውጭ ወደ ውስጥ መግባት አቃተው እኮ። ይዘነዋል እኮ አደባባዩን በንግድ ይዘነዋል። ጠበቅ አድርገን ይዘነው። እኛ ያልነው ካልሆነ እኛ ያልነው ካልተሰጠ እኮ አይጸልይም። ለሌላው ሰው እኮ አይጸልይም። ይሄን ካላርክ አይሆንም። ሬሲቱን ካላየው ፈውስ አለቀ። ይመጣል ኢየሱስ። በእውነት ነው የምላችሁ፣ ይመጣል። ይኸው እያንዳንዷ ቦታ ላይ ይመጣል። ስሙ የተጠራበት ስፍራ ላይ ይመጣል። ህይወታችሁ ላይ ይመጣል። ቲክቶክ ላይ ይመጣል። በእውነት ይመጣል። ሕያው እግዚአብሔር ምስክሬ ነው። ቤተክርስቲያን አጥቢያዎች ላይ እያንኳኳ ጌታዬ ይመጣል። የቤቱን ትርጉም ሊነግረን ይመጣል። የጸሎት ቤት እፎይ ይመጣል። የሰባውን የሚቀበል የሰለለውን የሚገፋ ኢየሱስ የለም፣ አናውቅም። የሰባውን ስጦታ እየተቀበለ የሰለለውን የሚያሰናበት ኢየሱስ አናውቅም። ገባና ሲያየው በጣም የሰለለው እርግብ ያራ አብረው ከፈለክ ይባላል በዛ ዘመን። ይሄ እርግብ ነው ይዘህ የምትመጣው፣ ሂድ አብረው። እሱ ሌላ ነው የተቀመጠ መስፈርት አለ። ቶሎ ኃጢአት በፕሮማክስ ደረጃ እንዲሰረይል ጉዳይ እንዲፈጥን ትፈልጋለህ ይባላል በዘመኑ። ያዘው ፈልጋለሁ ግን እርግብ ነው። ይሄድ በቃ እርግብህን ይዘህ ይመጣል ኢየሱስ። እርግብህን ይዘህ ይዱታል። ደህና ነገር ከፈለክ፣ ፈጥኖ የሚሆን ነገር ከፈለክ ይኸው ከነዚህ መስዋዕቶች ውስጥ ምርጥ አንዱን ግዛ። ከየት ያመጣል? ከየት ይገዛል? ኢየሱስ ክርስቶስ ለዘላለም ጌታ ነው። አዲስ ነገር የለም። የሆነ ነገር ነው ዛሬም እየሆነ ያለው። ያኔ ባጸዳበት መንገድ ዛሬም ሊያጸዳው ይመጣል። ሊያጸዳ ሲመጣ ግን ህይወታችሁን አዘጋጁት። በቃል የታጠቃችሁ ሁኑ። ጌታው ይሄ ዘመን በእውነት ያልፍን እንዳትሉ፣ አያልፋትም እኔ ሳልሰራበት፣ አያልፋትም አንተ ሳትሰራበት። አረ ጌታ ሆይ መቼ ነው የምታወጣኝ የምትሉ ሰዎች ካላችሁ፣ እንደኔ አይበቃኝም ወይ የምትሉ ሰዎች ካላችሁ፣ ታጠቁ፣ ተሞሉ፣ በእግዚአብሔር ቃል ተሞሉ። መንፈስ ይሙላባችሁ። ወጣችሁ የምትገጥሙት ነገር እንዲህ እንደ ቀልድ እንዳይመስላችሁ። የተሸሸጋችሁበት ያ የመሸሸግ አቅም የምትወጡበትና የምትገጥሙት አካል ጉልበት ነው። ተሰብራችሁ ፈጥናችሁ እንዳትገቡ፣ ፈጥናችሁ ሮጣችሁ እንዳትገቡ። ያላችሁበት ስፍራ ላይ ታጠቁ፣ በደንብ ታጠቁ፣ በቃል ታጠቁ። የእግዚአብሔር ቃል ሙላት በእናንተ ውስጥ ይኑርባችሁ። መንፈስ ይሙላባችሁ፣ በየጊዜው ይሙላባችሁ። የመንፈስ ፍሬ ብሎ ገላትያ ላይ የተናገረው ያ ቃል በእናንተ ውስጥ ይገኝ። ፍቅር በእናንተ ውስጥ ይገኝ። የዋሃት ቅንነት በእናንተ ውስጥ ይገኝ። እናንተ መካከል እኔንም አስገቡኝና ሰማይ ሊሰራብን ወደ ምድር ሲመለከት ፍሬ አልባ እንዳንሆን እንጠንቀቅ። ፍሬ አልባ የስጋ ስራ በእኛ አይስተናገድ። ከእንግዲህ የስጋ ስራ አቁሙ። ውጊያው የስጋና የደም አይደለም። በስጋ ስራ አትገለጡ። ከማንም ጋር ስለ ስጋ ነገር አትጨቃጨቁ። በስራ ጉዳይ አትጨቃጨቁ። በስጋ ጉዳይ አትጨቃጨቁ። ጉዳዩ የስጋና የደም አይደለም። ስለዚህ መንፈሳችንን በእግዚአብሔር ቃል እናስታጥቅ፣ በጸሎት እናስታጥቅ፣ በጾም እናስታጥቅ። ከእግዚአብሔር ጋር ያለንን ጊዜ እንጨምር። ከእግዚአብሔር ጋር ያለንን ምልልስ እንጨምር። እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ እናንተ አልፋችሁ እዩት። ማርቆስ ወንጌል ምዕራፍ 11 ጀምራችሁ ጨርሱት ሙሉን እስከ መጨረሻው ድረስ። ሲመለሱ ይላል መቅደሱን አጽድቶ ጌታ ኢየሱስ ክርስቶስ ሲመለሱ በለሲቷ ወዲያው ደረቀች ይላል እና ተደነቁ ይላል።